ታብታብ አድርጉት። ሀገራችን ኢትዮጵያ እየተጎበኘች ነው። በማታ እየተጎበኘች ነው። ለጎብኚዎቻችን እስቲ አንበሳ የሚያወርድ ሰው ካለ እሱን እንመለከታለን። አንበሳ የሚያወርድ ሰው ፈልጉና ካለበት ቦታ ጎትታችሁ አስገቡልን። አሁን መስቀል አደባባይ ጋር ደርሰናል። ጎብኚዎቻችን እየተገረሙ ነው። ከፊት ለፊቴ ከባሱ በላይ የምትመለከቱት የዓለም ገነት ህንፃ ነው። ዓለም ገነት ሪል ስቴት ወደ ላይ 35 ወለል ፎቅ ነው የሚገነባው። እንደምትመለከቱት ዓለም ገነት ሪል ስቴት አሁን ያለው 20ኛውን ፍሎር እየገነባ ነው። እንደምትመለከቱት ግዙፍ ህንፃ ነው። በአጭር ጊዜ ውስጥ 35 ወለል ፎቆችን ጨርሶ ሙሉ ለሙሉ አገልግሎት ይሰጣል ተብሎ ይታሰባል። ዓለም ገነት ሪል ስቴት እንግዲህ መጀመሪያ የመሰረቱ የተጣለው በ4 ፖይንት ባይ ሸራተን ዓለም አቀፍ ሆቴል ስታንዳርድ ለመገንባት ነበረ። የኔ ድርጅት እዚህ ነው። ዓለም ገነት ሪል ስቴት ዓለም ገነት ሪል ስቴት እና መሀል ላይማ እኔ ማስታወቂያ ስሰራ ጓደኛዬ ይስቃል። እና ታዲያ ዝም እየተቀረራለሁ እንዴ? ቢያንስ እኮ እንጀራ መበላበት ነው ዓለም ገነት ሪል ስቴት። ሆነን ለመናገር ይኸውላችሁ 3000 ካሬ ሜትር መሬት ላይ እየተገነባ ነው። ወለል በታች የመኪና ፓርኪንግ ያለው እኮ ነው። 3000 ካሬ ሜትር ላይ ያረፈ ህንፃ። እያንዳንዱ ወለል አሁን የታችኛው ወለል 5 ሜትር ከፍታ ነው ያለው። ከዛ ወደ አፓርታማ ወደ ሩሞቹ ደግሞ ስትሄዱ 3 ሜትር ከ75 ነው እያንዳንዱ ከፍታቸው። ዓለም ገነት ሪል ስቴት እንደዚህ አይነት አፓርታማ ነው እና መጀመሪያ የተገነባው 4 ፖይንት ባይ ሸራተን የተባለ ዓለም አቀፍ ሆቴል ሊገነባ በዛ ስታንዳርድ ነው። ሎኬሽኑ እንደምትመለከቱት መስቀል አደባባይ አጠገብ ነው። ፍላሚንጎ አጠገብ ነው። እስቲ ብቅ በሉና አውሩኝ እስቲ ኑ። በአንድ ፍሎር ስንት ቤት? አንተ ብዙ እኮ ነው እንዴ! በአንድ ፍሎር በጣም ብዙ ነው ያለውና አሁን ይኸውላችሁ ያ ሆቴል ነበረ ታስቦ የነበረው ዓለም አቀፍ ስታንዳርዱን የጠበቀ 4 ፖይንት ባይ ሸራተን ሆቴል ታስቦ ከዛ ነው ሀሳብ ተቀይሮ ወደ አፓርትመንት ሽፍት ያደረገው እና በዚህ በአፓርትመንት ፕሮግራሙ የተለያየ ፕሮግራሞች አሉት፣ የተለያየ ሰርቪሶች አሉት። ሬስቶራንት አለ፣ ጂም አለ፣ ሱፐርማርኬት አለ፣ ሱቆች አሉ እና ኦኬ ወደ ጉብኝታችን እንመለሳለን። አሁን መስቀል አደባባይ ጋር ደርሰናል። ጎብኚዎቻችን እየተገረሙ ነው። ከተለያየ የዓለም ሀገራት የተገኙ የተለያዩ ሀገር ዜጎች ናቸው። ሰሞኑን እንግዲህ ዋይልድ ላይፍ ላይ ፕሮግራም ላይ ሲሳተፉ የነበሩ ናቸው እና ዛሬ በአዲስ አበባ ቱሪዝም ኮሚሽን አማካኝነት የጉብኝት ፕሮግራም ተዘጋጅቶላቸዋል። መስኪያዙናል እንዴት እንደሚያምር ተመልከቱ። ህዝቡን ተመልከቱት። መጨረሻ ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ስላክልን አሜን፣ ስላክልን ስላክልን ድንግል እናታችን፣ ስላክልን 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 ማርያም እናታችን